ሰበር ዜና ተሰምቷል። ከአዲስ አበባ በቅርብ ርቀት የሚገኙ የኦሮሚያ ክልል ከፍተኛ ባለስልጣን በድንገትና በአስደንጋጭ ሁኔታ መገደላቸውን ተከትሎ በቤተ መንግስት አካባቢ ትልቅ ድንጋጤና ውጥረትም ነግሷል። በሌላ በኩል ደግሞ ከባህር ዳር ተነስታ የሱዳን ድንበር አቋርጣ ገብታለች የተባለችው ስትራቴጂክ ድሮን በግብጽ በሚሳኤል ተመታ መከስከሷ ተሰምቷል። ከበስተጀርባ ያለ የዲፕሎማሲ ሴራና የታሰበው የፖለቲካ ካርድ እጅግ አነጋጋሪ ጉዳይ ሆኗል። ዛሬ በመዲናችን አዲስ አበባ የተሰማው ክስተትም ብዙዎችን አስደንግጧል። በርካታ ሰዎችም በድንገት ህይወታቸውን እንዳጡ መረጃዎች ጠቁመዋል። በሌላ በኩል በኤደን ባህረ ሰላጤ የኤርትራን ሰንደቅ ዓላማ እያውለበለበች ስትጓዝ የነበረችው ሲቢ1 የተሰኘች ነዳጅ ጫኝ መርከብ በታጣቂዎች መጠለፏም ተነግሯል። የመርከቧ ከኢራን የስውር የነዳጅ ንግድ መዋቅር ጋር መያያዝ የአሜሪካና የእስራኤልን ቁጣን ቀስቅሶ የአስመራን ሚስጥራዊ አካሄድም በአደባባይ አጋልጦታል። በተመሳሳይ ደግሞ የፕሪቶሪያውን ስምምነት ያደራደሩት የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ አበባ ገብተው ከህወሓት አመራሮች ጋር ያደረጉት አስቸኳይ ውይይትና ወደ መቀሌ የሚያደርጉት ጉዞ የቀጠናውን የቀጣይ ሰላምና ጦርነት እጣ ፈንታ ወዴት እንደሚያምራው ምልክት እየሰጠ እንደሚገኝም በተንታኞች በኩል ተነስቷል። ይህ ኢትዮ ፕላስ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተመረጡ መረጃዎቻችንን ይዘን መጥተናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩም በአክብሮት እንጋብዛችኋለን። አርሲ ዩኒቨርሲቲ አፋን ኦሮሞ ቋንቋን አስቀድሞ የያዘ አዲስ አርማ ይፋ አደረገም። ይህ ድርጊቱም መነጋገሪያ ሆኗል። አርሲ ዩኒቨርሲቲ ነሐሴ 17 2018 ዓ.ም በተቋሙ ሎጎ ላይ መጠነኛ ማሻሻያ ማድረጉን ይፋ አድርጓል። ዩኒቨርሲቲው በአዲሱ ማሻሻያ መሰረት አፋን ኦሮሞ ቋንቋ በመጀመሪያ ደረጃ ላይ እንዲቀመጥ ማድረጉን አሳውቋል። ዩኒቨርሲቲው በቀደመው አርማው ላይ ጥቂት ማሻሻያዎችን ማድረጉን ገልጸው ባለድርሻ አካላት ይህንኑ ተረድተው አዲሱን አርማ ብቻ እንዲጠቀሙ አሳስቧል። በተሻሻለው አርማ መሰረት የቋንቋዎች ቅደም ተከተል አፋን ኦሮሞ በመጀመሪያ፣ አማርኛን በሁለተኛ እንዲሁም እንግሊዝኛን በሶስተኛ ደረጃም ተቀምጧል። ዩኒቨርሲቲው ሁሉም ባለድርሻ አካላት ከላይ በተጠቀሰ የቋንቋዎች ቅደም ተከተል መሰረት አዲሱን አርማ እንዲያውቁትና ጥቅም ላይ እንዲያውሉት በደስታ ያሳውቃል ሲል ተቋሙ ባወጣው መግለጫም ገልጿል። በኦሮሚያ ክልል የአርሲ ዞን መዲና በሆነችው አሰላ ከተማ የሚገኘው አርሲ ዩኒቨርሲቲ በዞኑ የተለያዩ አካባቢዎች የሚገኙ ተማሪዎች የሚያስተናግዱ ተጨማሪ ካምፓሶችን በስሩም ያንቀሳቅሳል። አዲሱ አርማ የቋንቋዎችን ቅደም ተከተልና የአጻጻፍ ስህተትን ከማስተካከሉ በስተቀር የቀደሙትን ዋና ዋና ምልክቶች እንደ የእህል ነዶ፣ ጊር፣ ባለሶስት ማዕዘን ቅርጽ፣ የዓለም ካርታና ክፍት መጻሕፍት ያሉትን ምስሎች እንደነበሩም ቀጥሏል። የሴዶ ማርሻል መልእክት እስከ 1 ዓመት በእስር ሊያስቀጣው ይችላልም ተባለም። የኢትዮጵያ ፋይቲንግ ሻምፒዮንሺፕ ውድድር ጥቂት ቀናት ብቻ በሚቀሩበት ወቅት ተወዳዳሪው ሴዶ ድግምት ተሰርቶብኛል በሚል ከውድድሩ መውጣቱን ማስታወቁም በማህበራዊ ሚዲያና በስፖርቱ አፍቃሪዎች ዘንድ ትልቅ መነጋገሪያ አጀንዳን ፈጥሯል። ሴዶ ከውድድሩ 4 ቀናት ቀደም ብሎ ባስተላለፈው መልእክት ከተጋጣሚው ጆኒ ጋር ለሚያደርገው ፍልሚያ እንደማይቀርብም ይፋ አድርጓል። ተወዳዳሪው በእንቁላል ድግምትና ስህር እንደተሰራበት በመግለጽ ከተለየ የውጭ ሀገር ተደባዳቢ ጋር ካልሆነ በስተቀር ከተጠቀሰው ተጋጣሚው ጋር ወደ ሪንግ እንደማይገባና የውድድሩን ቲሸርት አውልቆ በመልበስም አቋሙን አስታውቋል። ይህንን ጉዳይ አስመልክቶ አስተያየቶቻቸውን የሰጡ የህግ ባለሙያ ጠበቃ ሰብለ አሰፋም እንደሚያስረዱት ሴዶ ያቀረበውን የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበም በኢፌድሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ ሊወሰድበት ይችላልም ብለዋል። ይህም አሰራር የተጋጣሚውን መልካም ስም ያጎደለ በመሆኑ እስከ 1 ዓመት በሚደርስ ቀላል እስራት ወይም በመቀጮ ሊያስቀጣ የሚችልበት ህጋዊ እድል እንዳለም ጠቁመዋል። በሌላ በኩል ለውድድሩ ትኬት የቆረጡ ተመልካቾችና የውድድሩ ስፖንሰሮች መብትም በህግ የተጠበቀ በመሆኑ የውድድሩ አዘጋጆች አማራጭ ውድድር የማቅረብ ወይም የገንዘብ ተመላሽ የማድረግ ግዴታ አለባቸውም ብለዋል። በተጨማሪም የውድድሩ አዘጋጆች ሴዶ በገባው ውል መሰረት ውድድሩን በማቋረጡ ምክንያት የደረሰባቸውን የገንዘብና የመድረክ ኪሳራ በፍትሐ ብሔር ክስ የመጠየቅ ሙሉ ህጋዊ መብት እንዳላቸውም ጠበቃዋ አንስቷል። ወደ ሌላኛው መረጃችን ስናልፍ በራያ ዘቦ ከባድ ድሮን ጥቃት ተፈጽሟል። በዛሬው ዕለት ማለትም ነሐሴ 18 2018 ዓ.ም በራያ ዘቦ ከአላማጣ ወደ ራያ ዘቦ መንገድ ካራ አዲሻቦ ሩፋኤል ዶልጋ ወደ ፀሐይ መውጫ አቅጣጫ ራያ ዘቦ ልዩ ስሙ ጋሳራ በተባለ ቦታ ከባድ የድሮን ጥቃት ተፈጽሟል። ህወሓት ከ4 ቀን በፊት ከባድ መሳሪያዎችን በቅጠል ሸፍኖ አስቀምጧቸው እንደነበርም የመረጃ ምንጮቻችን ገልጸዋል። ወደ ቀጣይ መረጃችን አልፈናል።
ተሰምቷል። ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር የቅርብ ግንኙነት እንዳላቸው የሚነገርላቸው የደራ ወረዳ ዋና አስተዳዳሪ ነሐሴ 17 ቀን 2018 ዓ.ም አመሻሽ ላይ መንገድ ላይ በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች በተከፈተባቸው የጥይት ድብደባ ህይወታቸው ማለፉ ተሰምቷል። ጥቃቱ የተፈጸመው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው በመንግስት አጠራር ደግሞ ኦነግ ሸኔ ቡድን ሳይሆን እንዳልቀረም ከአካባቢው የወጡ መረጃዎችም አመልክቷል። ከዋና አስተዳዳሪ ውጭ በሌሎች ሰዎች ላይ የደረሰ ጉዳት የሌለ ሲሆን በአካባቢው የተሰማራው የመከላከያ ሰራዊት ጥቃቱን ፈጽሞ ያመለጡትን ታጣቂዎች ለማደን እንቅስቃሴ መጀመሩ ታውቋል። ይሁን እንጂ እስካሁን ከፌዴራልም ሆነ ከክልሉ መንግስት በኩል የተሰጠ መግለጫ የለም። በሌላ በኩል በቀጠናው እየተቀየረ የመጣው ወታደራዊ እንቅስቃሴ የ4 ኪሎ አሁናዊ ትኩረትም ሆኗል። ከባህር ዳር ተነስታ የሱዳንን ድንበር በማቋረጥ ወደ ጥቁር አባይ ክልል ኩምሩክና ዳንዳሮ አካባቢ ገብታለች የተባለች ስትራቴጂካዊ ድሮን በግብጽ ሚሳኤሎች ተመታ መከስከሷን የሱዳን ጦር ይፋ አድርጓል። ተንታኞች እንደሚሉት ነገ በመንግስታቱ ድርጅት የጸጥታው ምክር ቤት በሱዳን የአየር ክልል ላይ የማይበሩበት ቀጠና ኖ ፍላይ ዞን የመጣል ውይይት ይደረጋል ተብሎም ይጠበቃል። የሱዳኑ መሪ ጀነራል አብዱል ፈታህ አልቡርሃንና የሱዳን ጦር ይህንን የድሮን ክስተት በመጠቀም በሱዳን ላይ የውጭ አየር ስጋት አለ የሚል ትርክት ለመፍጠርና የኖ ፍላይ ዞን ውሳኔው ለመቃወም እንደ መከራከሪያ ሊጠቀሙበት ይችላሉም ተብሏል። እስካሁን ድሮኗ ከኢትዮጵያ መነሳቷን በተመለከተ በነፃ አካል የተረጋገጠ ማስረጃም አልቀረበም። ወደ ቀጣይ መረጃችን ስናልፍ በኤደን ባህረ ሰላጤ ከየመን ወደ ፖርት ሱዳን እየተጓዘች የነበረችው ሲቢ1 የተሰኘች የነዳጅ ጫኝ መርከብ በታጣቂ የባህር ወንበዴዎች መጠለፏ ታውቋል። 177.9 ሜትር ርዝመት ያላት ይቺ መርከብ 20 የሰራተኞች ቡድን ማለትም ሶሪያውያን፣ ሱዳናውያንና ኢራቃውያንን ጨምሮ የጫነች መሆኗ ታውቋል። መርከቧ የኤርትራን ባንዲራ ብታውለበልብም ንብረትነቷ የኢራን እንደሆነና አሜሪካ በኢራን ላይ ጣለችውን የነዳጅ ማዕቀብ ለመሸሽ በስውር ትንቀሳቀስ መሆኗ ተነግሯል። ሚስጥራዊነቷን ለመጠበቅ ሲባል መደበኛ የባህር ላይ ኢንሹራንስና ጥበቃ ስላልነበራት ለባህር ወንበዴዎች ቀላል ኢላማ እንድትሆንም አድርጓታል። ይህ ክስተት ኤርትራ በስውር ከኢራንና ከሁቲ አማጽያን ጋር ያላትን ትስስር ግልጽ ያደረገ ሲሆን እስራኤልና አሜሪካ ጉዳዩን በትኩረት እየተከታተሉት እንደሆነም ታውቋል። በመጨረሻም የፕሪቶሪያን የሰላም ስምምነት ያደራደሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ አበባ ገብተው ከህወሓት አመራሮችና ከአፍሪካ ህብረት ባለስልጣናት ጋር የመጀመሪያ ዙር ንግግርም አድርገዋል ተባለም። ኦሉሴጉን ኦባሳንጆ ነገ ወደ መቀሌ አቅንተው ከህወሓት ጀኔራሎችና ባለስልጣናት ጋር በወቅታዊ ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። በሌላ በኩል ደግሞ ህወሓት ታጣቂዎቹን ከሲቪሊያን ጋር በማቀላቀልና በማሸሽ ላይ እንደሚገኝም መረጃዎች አመልክቷል። የመቀሌው ዋና የአሸንዳ በዓል በድሮን ስጋት ምክንያት በይፋ ቢሰረዝም በዛላምበሳና በኤርትራ ድንበር አቅራቢያ የሚገኙ የትግራይና የኤርትራ ነዋሪዎች ከሰናፌ የመጡ ማለት ነው በዓሉን በጋራ ማክበራቸውንና ወንድማማችነታቸውን ማደሳቸውን የክልሉ መገናኛ ብዙሃን በስፋት ዘግበዋል። በአዲስ አበባ በትራፊክ አደጋ ዛሬ የ6 ሰዎች ህይወት እንዳለፈ ተነገረም። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 11 ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ዛሬ ነሐሴ 18 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ላይ በደረሰ ከባድ የመንገድ ትራፊክ አደጋ የ6 ሰዎች ህይወት ማለፉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ይፋ አድርጓል። አደጋው የደረሰው ከኮየ ፈጬ ወደ ጎሮ ሲጓዝ የነበረ የሰሌዳ ቁጥር ኮድ 305997 ትግራይ የሆነ ሚኒባስ ታክሲ በመንገድ ስራ ላይ በነበረ ስካቫተር ማሽን መቆፈሪያ ተመቶ በመውደቁ ነው። በዚህም በታክሲ ውስጥ ከነበሩት መንገደኞች መካከልም የ5 ወንዶችና የ1 ሴት ህይወት ወዲያውኑ እንዳለፈም ታውቋል። ከሟቾቹ በተጨማሪ በታክሲ ውስጥ በነበሩ ሌሎች ተሳፋሪዎች ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን በዚህ ሰዓት በአቅራቢያ በሚገኙ የሕክምና ተቋማት የሕክምና ክትትል በማድረግ ላይ እንደሚገኙም ታውቋል። ፖሊስ እንደገለጸው የአደጋው ትክክለኛ መንስኤ ምን እንደሆነ አሁንም በጥልቀት እያጣራ እንደሆነም የተገኙ መረጃዎችም ጠቁሟል። ውድ የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑና ስለምትደግፉን ከልብ እናመሰግናለን። ሰናይ ጊዜም